ስለማያውቁት አታሰቃያቸው። ቱቲ አንቺ የኔ ብቻ ነሽ። ማንም ሰው ከጎንሽ ማየት አልፈልግም። ለእኔ ከምትይልኝ ውለታ እኔ ለአንቺ የምውልልሽ የበለጠ ስለሆነ ከአንቺ ጋር የነበረኝ ውል አቋርጫለሁ። አታደርገውም ተመስገን። ሰው ቅጥርን እንዳይሞት እንዳይደል አድርገን አስደንጭ ወደ ሀገሩ እንዲመለስ ማድረግ። ያንን ጥጋበኛ እናንተ ባትሉኝ ልኩ ማሳየት ፈልጋለሁ። እንግዲያውስ አንድ ጎበዝ ጠበቃ ታዲያ ብታስጨንቅሽ ይሄ መናገር ነበረብሽ። እንዴት ሚስጥር እንዳደረግን እያወቅሽ። ይቅርታ። እውነት ነው አባዬ? አዎ ቲና፣ ነገ ፍቺ ትፈጽማላችሁ። መቼም ቢሆን አይሆንም። እሺ እንዳታስቡት። እንደ አባዬ ተዋናይ ነበርክ እንዴ? በነፍሷን የተጫወትንባት ዛሬ አተኛም። እንግዲህ ቲና ምን ማድረግ እንዳለብሽ አስቢ አስቢ አስቢ። ቲና ራሷ በቆፈረችው ወይንም ደግሞ ራሷ ባዘጋጀችው ወጥመድ ውስጥ ራሷ ገብታለች ማለት ነው። ሽማግሌውን አጠፋለሁ እመርዛለሁኝ ያለችው ቲና እንግዲህ የእሷ ስራ ሽማግሌውን አንድና አንድ ማስወገድ ነው። እሱን ካስወገድኩትና ነገሮቹ ከተሳካልኝ እኔ እንደፈለግኩኝ የዚያን ጅል ልጅ ንብረት እንዳለ እካፈላለሁ የሚል ሀሳብ ነው ያላት ማለት ነው። እና ራሱ ቃሌ ብቻውን ቢሆን በጣም ተጫውታበት ነበር። ስለዚህ መንገዴ ላይ እያስቸገረኝና ነገሮችን እያፈረሰብኝ ያለው ራሱ ሽማግሌው ነው። ሽማግሌውን የማጥፋት እቅዷን ማለት ነው አሁንም አላቆመችም። በባለፈው እንግዲህ ሻይ ላይ መርዛ ልሰጠው በነበረበት ሰዓት ያው ትሁት ነቅታ ነበረ ያዳነችው ማለት ነው። አሁን ላይ እንግዲህ እሳቸው ማንም አልነበረም፣ መጽሐፋቸውን እያነበቡ ነበረ። ከዛ ያው ሹልክ ብላ አድርጋባቸዋለች ማለት ነው። እና የመረዘችውን ውሃ ግን እራሷ እንድጠጣ አድርጎታል። ምክንያቱም ጠጪ ምንድን ነው ያደረግሽው? ይሄን ነገር አንቺ መጠጣት አለብሽ ብሎ አባባም እየታገላት ትገኛለች ማለት ነው። በነገራችን ላይ ከዚህም በጣም ብዙ ነገሮችን አቅዳለች፣ ታደርጋለች። ግን አንድ ነገርም ተንኮሏ ተሳክቶላት አያውቅም። በዚህም በዚያ አባባ ማለት ነው ከእጃቸው ከእሷ እጅ የሚያመልጥበት አጋጣሚዎች በሙሉ ይፈጠራሉ። እና ከስር ከመሰረቱ ጀምራ በተንኮል ነው እንግዲህ ከዚህ ቤት የታወቀችው ማለት ይቻላል። ምክንያቱም አባባን ሽባ ከማድረግ ከማስታመም፣ እሱን በጣም ብዙ ነገር ከማሰቃየት ሌላ ምንም አይነት ደግነት የሰራችው ነገር የለም። ሁልጊዜም ተንኮል ነው የምትሰራው። የተንኮል መጨረሻው ደግሞ ውድቀት ስለሆነ አንድ ቀን የምትወድቅበት እንደዚሁም ደግሞ ደክሟት እረፍ የምትልበት አጋጣሚ ይኖራል ብዬ አስባለሁ። የእውነት ሁልጊዜ የሆነ ተንኮል ተሰርቶ በቃ ይቺ ልጅ ተስፋ የምቆርጥበት አጋጣሚ ይመጣል ብዬ አስባለሁ። በእርግጠኝነት ሽማግሌው ያሸንፋታል። ቲና አይሳካላትም አሁንም ማለት ነው። እንግዲህ የትሁት አፍቃሪ አቶ ተመስገን የግለሰብ ማለት ነው ከቲና ጋር የሚሰራውን ነገር አሁን ላይ አቁሜያለሁ ብሏታል። አሁን ላይ ከአንቺ ጋር መስራት አልፈልግም፣ ምክንያቱም ከእኔ ከምሰራው በላይ ለአንቺ እየሰራው ነው። ስለዚህ ያንቺ ቅጥረኛ መሆን በፍጹም አልፈልግም። እኔ ከዚያ ቤት መግባት ነበር የምፈልገው፣ በሆነ ምክንያት ገብቻለሁ። እንዲሁም ደግሞ የቃሌብ የልብ ጓደኛው ሁኛለሁ። ስለዚህ ነገሮቹን በሙሉ ራሴ ማስተካከል እፈልጋለሁ። እኔ እንዳንቺ ገንዘብ አይደለም የምፈልገው፣ እኔ ትሁትን ነው በማለት እንግዲህ ከእሷ ጋር ስራ እንዳቆምና እሷን ማየት እንደማይፈልግ አስረግጦ ነግሯታል ማለት ነው። እሷ ደግሞ እጅግ በጣም ነበር የተነጫነጨችው። ምክንያቱም ነገሮቹን በሙሉ ለምንድን ነው ከአንተ ጋር እየጀመርኩኝ ብቻዬን ብሰራና ብቻዬን ባስኬዳቸው እኮ ይህኔ ተሳክቶልኝ ነበር እያለች እየተናደደች ትገኛለች ማለት ነው። አሁን ላይ ቃሌብ እንግዲህ የለም በዛሬው ፓርት ላይ ማለት ነው የት ሂዶ ነው ብላ ስጠይቅ
እንግዲህ ደህና ጠበቃ እያማከረ ነው። ምክንያቱም ያንቺን ፍችን ለመፈጸም በማለት እንግዲህ ትሁት ትነግራታለች ማለት ነው። ቴና አሁንም እጅግ በጣም ነበር የተበሳጨችው እየተናደደችው። ካላመንሽኝ ሄደሽ አባዬን መጠየቅ ትችያለሽ ነበር ያለችው ማለት ነው ትሁት። ሄዳ ግን ሽማግሌውን ስትጠይቀው እሱም እጅግ በጣም ነበር ድራማ እየሰራበት። እንዴት ይህን ያክል ሚስጥር ታወራለች ትሁት? እዚህ ቤት ሚስጥር የሚባል ነገር ማውራት እኮ አልተቻለም በማለት በንዴትና በቁጣ ትሁትን ጠርቶ ጠይቋት ነበር። እኔ ሚስጥር ብዬ ብነግርሽ እንዴት እንደዚህ አይነት ነገሮችን ትናገሪያለሽኝ? በማለት እና ይህ ነገር እውነት ነው ወይ በማለት ትሁትም ቲናም ጠይቃ ነበረ። አዎ ቲና እውነት ነው፣ ስለዚህ የፍቹን ጉዳይ ለመጨረስ ነው የሄደው ብሏታል። በፍጹም ይህማ ሊሆን አይችልም ብላለች ማለት ነው። ምክንያቱም እሱን መፍታት አትፈልግም፣ ወደው አፍቅረው ሳይሆን እሱን ለመጉዳት የእሱን ንብረት ተካፍሎ ለመውጣት ስለምትፈልግና ብቻ ነው ማለት ነው። እንግዲህ በሁለት ትዳር መካከል ግለሰቦች መካከል በእርግጠኝነት አንዱ ካልፈለገ አንደኛው መፍታት አይችልም ይመስለኛል እንግዲህ ማለት ነው። ግን አንድ ሰው አልፈልግም ካለ አልፈልግም ነው፣ የግድ እንደዚህ መጣበቅ የለባትም ብዬ ነው የማስበው። ስለዚህ ካሌብ አሁን ላይ በህግ ሁሉን ነገር ለመጨረስ አስቧል። ይህ ነገር ይሳካለታል ወይስ አይሳካለትም? ደግሞ እሷን እንትን ብሎ ማለት ነው እሷን ፈቶ ትሁትን የማግባት እቅድ ነው ያለው። ምክንያቱም ይህ ግለሰብ ከትሁት ላይ የመጣው አቶ ተመስገን ቆርጦ ይሄዳል፣ ወስኖ ከትሁት ይርቃል የሚል ሀሳብ ነው እንግዲህ ለእነሱ የተረዳው። ግን ደግሞ በጣም ችግር ላይ ነው የሚደርሱት። ተመስገን የሚባለው ግለሰብ በጣም ጨካኝ ይመስለኛል እንደዚሁ ማለት ነው ሲታይ ጨካኝ ስለሆነ፣ ስለዚህ ለቃሌብ ራሱ ለህይወቱ እጅግ በጣም ነው የሚያሰገው። በቃሌብ ምክንያት ደግሞ እንግዲህ አባባ በጣም ይጨነቃሉ። ምክንያቱም አንድ ልጃቸው ናቸው ማለት ነው። እና ይሄን ያክል ነገር ብዙ ነገሮችን ቲና አድርጋበት ከዚህ በኋላ ማለት ነው ሰላም የሆነ ህይወት ወይንም ደግሞ ሰላም የሆነ ትዳርን ነው የሚፈልገው እና ትሁትን ለራሱ በሚያደርግበት ምክንያት ማለት ነው። ያው ትሁትን ወዷታል፣ አፍቅሯታል። አንድ ላይ ቢሆኑ ራሱ ሽማግሌውም እጅግ በጣም ነው ደስተኛ የሚሆነው፣ ቃሊብም እጅግ በጣም ደስተኛ ይሆናል። ምክንያቱም ትሁት በጣም የዋህ ልጅ ነች፣ ልባም ሴት ነች። ሲቀጥል ደግሞ ለአባቱም በጣም የምትንከባከበው እንደ አባት ማለት ነው። የሰው ሰውነት የሚሰማት ትሁት ሴት ስለሆነች ማለት ነው እንደ ስሟ እና እሷን ለማግባት ወስኗል ማለት ነው። እና በእሷ ምክንያት እንግዲህ ብዙ ነገሮች ይደርስበታል ማለት ነው ቃሌብ። ኤደንና እንዲሁም ትሁት አሁን ላይ ያሰቡት እቅድ አለ ማለት ነው። ይህንን ተመስገን የሚባል ግለሰብ እንዴት አድርገን ነው ከህይወታችን የምናስወጣው? እንደዚህ እያደረገ እና አባዬ ቤት ጭራሽ መጣ እኮ የሚለውን ጉዳይ እያንዳንዱ ለኤደን አስረድታት ነበረ ማለት ነው። እና ለምንድን ነው በሰው የማናስደበድበው በማለት እንግዲህ ትሁትና እንዲሁም ደግሞ ኤደን አውርተው ነበረ ማለት ነው። እና አማቀው ሰው አለ ብላ ኤደን ነበር የወሰደቻት ማለት ነው። ያንን ሰው ደግሞ ከዚህ በፊት አባዬን እያገተው ነበረ። ትሁት ብዙም አልነቃችም፣ ግን ደግሞ እራሱ ማለት ነው ያው አጋቹ ወይንም ደግሞ የሰማይ ስባሪ የሚያክል ግለሰብ ማለት ነው አንቺ የኔ ጠላት ነሽ ብሏታል ትሁትን ማለት ነው። ግን ደግሞ አሁን ካመጣችሁት ሰው አይበልጥም፣ እሱም የኔም ጥላት ነው እና ይህን ሀሳባችሁን ተቀብያለሁኝ፣ ብቻ ግን ገንዘባችሁን ስጡኝ በማለት እንግዲህ ከኤደን ገንዘብ ተቀብሏል። አሁን ላይ ተመስገንን ማለት ነው ለማጥቃት ተነስቷል ማለት ነው። እና በነገራችን ላይ ትሁት ስራዋን እንደጨረሰች አባዬ ወክ ማድረግ እፈልጋለሁ በማለትም ሽማግሌውን አስፈቅዳ እንግዲህ ትሁትም ወጥታ ነበረ ማለት ነው። ይህን እቅድ የወጣችበት ወይንም ደግሞ የሆነችበት እውነቱን አስባበት ይመስለኛል። ያው ተማክረው ስለሆነ ማለት ነው። አንቺን ሊያጠቃሽ ሲመጣ ወይንም ደግሞ እኔ ያጠቃዋለሁኝ ብሎ ሊሆን ይችላል ማለት ነው። ስለዚህ ተመስገን የሚባለው አፍኖ ማለት ነው ትሁትን እንግዲህ እንሂድ ብላት እስካሁን ማለት ነው ስላልሰማችው አሁን ጉልበቱን ተጠቅሞ ለመውሰድ ፈልጎ ነበረ። ግን ደግሞ ከኋላ መጥቶ ያው ተመስገንን ለማጥቃት የፈለገ ግለሰብ ነበር። አጥቅቶት እንዲሁም ደግሞ ትሁትን አድኗታል ማለት ነው። ትሁትን ያዳናት የሰማይ ስባሪ የምንለው ግለሰብ ነው አሊያም ደግሞ ቃሌብም ሊሆን ይችላል የሚል ሀሳብ ግምት ነው ያለኝ ማለት ነው። እንንና እንዲሁም ደግሞ ትሁትን አጠቃላቸዋለሁ፣ እሺ እኔም የሱ
እሱም ለእኔ ጥላቴ ነው በማለት የመለሰው ግለሰብ በእርግጠኝነት አቶ ተመስገንን ማጥቃት ይችላል ወይንስ ደግሞ አይችልም የሚለውም የሚያሳስብ ጉዳይ ነው። ምክንያቱም ከዚህ በፊት ያው አስፈራርቶት ራሱ የሮጠበት ጉዳይ ስለሆነ አሁን ላይ እንዴት ነው እሱን ለማጥቃት እንደገና ተመልሶ እንደዚህ አይነት ወኔ ያለው ማለት ነው። እንግዲህ አብረን የምናየው ጉዳይ ይሆናል። በነገራችን ላይ እኔ ምንም ቢሆን ምንም ያው ትሁት ተከታታይ ድራማ ብዙ መልካም ልቦችን የምናይበት ከነ ትሁት ጋር እንዲሁም ደግሞ ከሽማግሌው ላይ እጅግ በጣም ጥንካሬና ጀግና ሁሉን ነገር በብልሃት አንድ ሰው ከጥፋቱ ይመለሳል በማለት በመታገስ የሚጠብቁበት የትዕግስታቸው መጠን እንዲሁም ደግሞ ለነገሮቹ አስታውለው የሚጓዙበት በቃ ትሁት አባት ደግ አባት መሆናቸውን ተረድተናል። ከዛ በተረፈ ስለ ወጣቶች ስንሄድ ደግሞ እጅግ በጣም ብዙ ነገሮች አሉ። ከመታፈን ወይንም ደግሞ የሆነ ከማገት ምናምን ነገር የሰው ልጅ በጉልበቱና በገንዘብ እየተመኩ በጣም ብዙ ነገሮችን እየሰሩ ነው ያሉት ማለት ነው። እና በጣም ነው ይሄ የመታገቱ ሁልጊዜ ፓርቱ የማልቀው በመታገት ይሄ በመያያዝ ምናምን ነገር ስለሆነ ሁልጊዜ አንድ ሰው ገንዘብ ካለው ጉልበት ካለው በራሱ ሁሉን ነገር ማከናወን ይችላል የሚል ሀሳብን እያስኬዱ ይመስለኛል ማለት ነው። እና ከዚህ አንጻር ብዙ እንትን አይደለውም። ይህን ራሱ ኤደን ጥሩ ሰው ነች ወይንም ደግሞ እንዲሁም ትሁት ደህና ነች የምንላቸው እንግዲህ አሁንም ብር ከፍለው ሰውን ለመጉዳት ወይንም ደግሞ ሰውን እንትን ለማለት እንግዲህ ሲዋዋሉ ሲነጋገሩ አይተናል ማለት ነው። እና በጣም አስቸጋሪ ነው እንግዲህ ካለንበት አንጻር ነው እንደዚህ የሚሰሩት ነው ብዬ የማስበው ማለት ነው። ብዙ ነገሮችን እንደ ወቅቱ እየሄዱ ነው እና እንደዚህ አይነት ነገሮችን ሰው በፈለገበት ማለት ወጥቶ በፈለገበት ሰዓት የሚገባበት የሰላሙን ነገር እሱ ፈጣሪ ያንጣልን ከማለት ውጭ ምንም ማለት አንችልም ማለት ነው። በፊልም እንደዚህ ያሳዩት እንጂ ሪያልቲ ማለት ነው ትክክለኛ ኢትዮጵያ ላይም እንደዚህ አይነት ነገሮች እንዳሉ አንዱ ማሳያ ነው ማለት ነው። እና ከህግ በላይ ማለት ነው ራሱን በራሱ ብር እየከፈለ አንድ ሰው እንትን የሚያደርጉበት ጉዳይ ማለት ነው። ብቻ ግን አስቸጋሪ ነው። እና ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ስለ ድምፄ ማለት ነው በጣም ይቅርታ ጠይቃለሁ። ያው ብርድ ስለሆነ ትንሽ ጉንፋን ነገር አፈን አድርጎኛል ማለት ነው።